ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንዴት ሰነበታችሁ? ፖሊሳዊ ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር ረዳት ኢንስፔክተር ዳዊት እርገጤ። ለኮሪደር ልማት ሊውል የነበረ የኤሌክትሪክ ኬብል የሰረቁ 3 ግለሰቦች እጅ ከፍንጅ ተያዙ። ዋና ሳጅን ደጀኔ ኡልፋታ ዘግቦታል። ረዳት ኢንስፔክተር ዘላለም አበበ እንደሚከተል ያቀርባል። ሶስቱም ግለሰቦች የወንጀል ድርጊቱን የፈጸሙት በቦሌ ክፍለ ከተማ ወረዳ 3 ልዩ ቦታው ስፖርት ፌዴሬሽን አካዳሚ ፊት ለፊት ከሚሰራ መንገድ ላይ ነው። የአዲስ አበባ ስታዲየም አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን ሽፈራው ታከለ እንደተናገሩት ተጠርጣሪዎቹ የሰሌዳ ቁጥር ኮድ 347749 ኢቲ በሆነ ክሬን ተሽከርካሪ ለኮሪደር ልማት ሊውል የነበረና ከ20 ሚሊዮን ብር በላይ የሚገመት የኤሌክትሪክ ኬብል ይዘው ለመሰወር ሲሞክሩ እጅ ከፈንጅ ተይዘዋል። ንብረትነቱ የአዲስ አበባ ከተማ የኮሪደር ልማት 9 የሆነ ጥቅልል የኤሌክትሪክ ኃይል ማስተላለፊያ ኬብል ዋጋ ግምቱ ከ20 ሚሊዮን በላይ የሚገመት ይዛችሁኑ ተብለናል በማለት ጥበቃውና አካባቢ ሰውን ለማታለል ወስዶ ለማይሄዱ ሲል በአካባቢ ህብረተሰብ ጥቆማ ለፖሊስ ተጠቆመው ፖሊስ ቦታ ድረስ በማሄድ እጅ ከፈንጅ ተይዘው ምርመራ እየተጣራባቸው የሚገኝ መሆኑን ወንጀል ፈጻሚዎቹ እጅ ከፈንጅ ሲያዙ የህብረተሰቡ ሚና ከፍተኛ መሆኑን የገለጹት መርማሪ ዋና ሳጅን ሽፈራው በመንግስትና ህዝብ ንብረት ላይ የሚደርሱ ጉዳቶችን በመከላከል ረገድ ሁሉም ሰው እያደረገ ያለውን ትብብር አጠናክሮ እንዲቀጥል መልእክት አስተላልፈዋል። ኤሌክትሪክ ኃይል ማስተላለፊያ ገመዶች ኬብል ነው፣ ውድ ነው። እነዚህ ነገሮች ህብረተሰቡ እንደራሱ ሆነው ተቆርቆረው እያንዳንዱ ቦታ ላይ እንደዚህ አይነት ወንጀል ሲፈጸሙ ከፖሊስ ጎን ሆነው በየጊዜ እየጠቆመ እያስያዘ ስለሆነ የህብረተሰባችን ተሳትፎ በጣም የሚደነቅ ነው። ጨለማን ተገን በማድረግ በህገወጥ መንገድ ናፍጣ ሲያንቀሳቀሱ የነበሩ ግለሰቦች መያዛቸው ተገለጸ። ምክትል ሳጅን ፍጹም በቀለ ተጨማሪ አለው። የወንጀል ድርጊቱ የተፈጸመው በልደታ ክፍለ ከተማ ወረዳ 4 ሳር ቤት አካባቢ ነው። ተጠርጣሪዎቹ ጨለማን ሽፋን በማድረግ ኮድ 353066 ኤፍኤስአር የጭነት ተሽከርካሪን በመጠቀም 9 ጀሪካን ናፍጣ ቀርተው ሲንቀሳቀሱ ፍተሻ ላይ በነበሩ የፖሊስ አባላት በቁጥጥር ስር መዋላቸውን የልደታ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ረዳት ኢንስፔክተር ዳኛቸው ለገሰ ገልጸዋል። ከንጋቱ 11 ከ30 ሰዓት ሲሆን ብዛቱ 9 ጀሪካን ናፍጣ በመኪና ላይ በመጫን ተጠርጣሪዎች ነዳጁን በሸራ በመሸፈን በኤፍኤስአር መኪናው ላይ ጭነው እየተንቀሳቀሱ እያለ ነው የተያዘው። መርማሪው እንደገለጹት አንዳንድ አሽከርካሪዎች ነዳጅ በተሽከርካሪያቸው እየቀዱ መልሰው በጀሪካን ቀድተው የሚሸጡ በመኖራቸው ከህግ ተጠያቂነት ማምለጥ እንደማይችሉ በመረዳት ከተግባራቸው እንዲታቀቡ አሳስበዋል። ነገም ይዘው ሲንቀሳቀሱ ቢገኙም ከተጠያቂነት የማይድኑ መሆናቸውና ነገር ግን ከዚህ ጉዳይ መቆጠብ አለባቸው ብዬ ነው እንደ መልእክት ማሳስበው። ንብረትነቱ የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት የሆነ ገመድ የሰረቀው ተከሳሽ በእስራት ተቀጣ። ምክትል ሳጅን ፍሬኒ ገብረ ጻዲቅ ዝርዝር አላት። ተከሳሽ ሰይድ አሊ ወንጀሉን የፈጸመው በአራዳ ክፍለ ከተማ ወረዳ 1 ልዩ ቦታው አምኖ ጴጥሮስ አደባባይ አካባቢ ነው። የአራዳ ክፍለ ከተማ ፖሊስ መምሪያ የወንጀል ምርመራ ማስተባበሪያ ኃላፊ ተወካይ የሆኑት ረዳት ኢንስፔክተር ገረመው ሙሉነህ እንደገለጹት ተከሳሹን ንብረትነቱ የአዲስ አበባ ቀላል ባቡር የሆነ 51 ሺህ ብር የሚገመት ተቀጣጣይ ገመድ በመቁረጥ ይዞ ለመሰወር ሲሞክር በቁጥጥር ስር ውሎ አቃቢ ህግ ክስ መስርቶበታል። ተከሳሽ ሰይድ አሊ የተባለው የአዲስ አበባ ቀላል ባቡር ከሚገለገልበት የእሳት ተቀጣጣይ ኬብል ገመድ በሰጌቶ በመቁረጥ ይዞ በሽርጥ ውስጥ ለውሶ እየሄደ ያለ በስራ ላይ የነበሩ የፖሊስ አባሎች ተጠራጥረው የለበሰውን ሽርጥ ሲያነሱት በእለቱ በሽርጥ ውስጥ እንደ ገመድ ነገር ጠቅልሎ ኬብሎችን ይዘው እጅ ከፍንጅ እስከ ሰጌቶ አብረው የያዙት በመሆኑ እጅ ከፍንጅ ተይዞ በአራዳ ክፍለ ከተማ ፖሊስ መምሪያ በመምጣት ተጠርጣሪው ላይ በምርመራ መዝገብ በማስፋት በሰውና በሰነድ በማጣራት በዚህም ላይም በእለቱ በፈጸመው የወንጀል ድርጊት ተጠርጣሪው በቆረጡ የኬብል ገመድ ህብረተሰቡም ደግሞ ከአንድ ቦታ የሚንቀሳቀሱበት ተጠቃሚ በመሆኑት በባቡር ተሳፋሪዎች ላይ በእለቱ ለተወሰነ ሰዓታት ተጉላልቶ የነበረና በወዲያውኑም በባለሙያዎች ተቀጥሎ ተሰርቶ ለአገልግሎት የዋለ ሲሆን ተከሳሹም በእለቱም ተይዞ ቀረበ። በቀረበበት እለትም ያን ኤግዚቢቱን በመያዝ በኤግዚቢቱ መሰረትም ደግሞ ያለውን ይዘን
ያጣራንበት ክትትል ያደረግንበት ሂደት ነው ያለን። የተከሳሽ ሰይድ አሊን ጉዳይ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ሁለተኛ ወንጀል ችሎት ተከሳሹን ያስተምራል፣ ሌሎችን ያስጠነቅቃል በማለት በ4 ዓመት ከ11 ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። በህዝብና በመንግስት ሀብት ላይ የሚፈጸሙ ወንጀሎችን ለመከላከልና ለመቆጣጠር ማህበረሰቡ ጥቆማ ከመስጠት ጀምሮ እያደረገ ያለውን ትብብር አጠናክሮ እንዲቀጥል ረዳት ኢንስፔክተር ገረመው መልእክታቸውን አስተላልፈዋል። ህብረተሰቡ አንደኛ አገልግሎት የሚጠቀምበት ነው። ይሄ በመብራትም ሆነ መሰረተ ልማቶች ላይ መንግስት ወይም ደግሞ ተደራሽ ባደረገባቸው ቦታዎች ላይ እና እንዲሁም የባቡር ፌርማታ እንትኖች ላይ ኬብሎች በሚዘረጉበት አካባቢ ከፖሊስ ባገዝ ወይም በመረዳት ህብረተሰቡ በሚያየው በሚሰማበትም ጊዜ እነዚህ ወንጀል ድርጊት የሚፈጽሙትን አካላት አሳልፎ ቢሰጥ እንደዚህ የሚፈጽሙትም ደግሞ በፈጸሙት የወንጀል ድርጊትና በሚፈጽሙት የወንጀል አቅጣጫ ሂደቶች ላይ ተይዘው በፈጸሙት ሌሎች እነሱም በሚያርም ሌሎችን በሚያስተምር ሂደትና አኳኋን ላይ ጠቁሙ ቢያስይዘን ቢረዳን እርዳታ ቢያደርግ ከፖሊስ ጎን ላይ ቆሙ ይሄን መሰል ሁሉ ስለ አጋልጦ ቢሰጠን ለቀጣይም ሁሉም ከመሰረተ ልማቱም ከባቡሩም መደናቀፍና ውስብስብነት ሌላ ውስጥ አደጋ ከመድረሱ በፊት ጥቆማ ቢሰጠን እጅ ከፍንጅ ይዘው ከፖሊስ ጋርም አባሪ ተዋር ሆኖ ከጎን ቢቆሙ የተሻለ ነው ብዬ አስተላልፋለሁ። ከተቋም የኃይል መቆጣጠሪያ ኬብል ሰርቀው ተሰውሯል የተባሉ ተጠርጣሪዎች ከነ ኤግዚቢቱ ተይዘው በአቃቤ ሕግ ክስ ተመሰረተባቸው። ምክትል ሳጅን መልካሙ ዜና የዚህን ዜና ዝርዝር እንደሚከተል ያቀርባል። መጋቢት 8 ቀን 2018 ዓ.ም ከቀኑ 6:45 ሲሆን በየካ ክፍለ ከተማ ወረዳ 10 ጨለለቆ ከተባለ ስፍራ ግለሰቦቹ የስርቆት ወንጀሉን በመፈጸም መሰወራቸው ተገልጿል። ተጠርጣሪዎች 3 ሲሆኑ ከነዚህ ውስጥ ሁለቱ ንብረትነቱ ፒራሚድ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የሆነውን ኃይል መቆጣጠሪያ ኬብል የድርጅቱ ሰራተኞች ኬብሉን መሬት ውስጥ ሲቀብሩ በማግኘት የቴሌ ሰራተኛንን እናግዛችሁ በማለት አብረዋቸው ይሰራሉ። ተጠርጣሪዎቹ በሌላ ቀን ኬብሉ ከተቀበረበት አውጥተው በመሰወር ለሶስተኛው ተጠርጣሪ መሸጣቸውን በየካ ክፍለ ከተማ ፖሊስ መምሪያ የጉረንቶ አካባቢ ፖሊስ ጣቢያ ወንጀል መርማሪ ሳጅን ኦሊ ተሾመ ተናግረዋል። ከነሱ ጋር ሆኖ ልክ ኬብሉ የት እንደሚቀበር ከነሱ ጋር ሆኖ ቀብሮ ተሸኛችሁ በኋላ እየተዳል አላፍን እዚህ አውርደኝ በቃ እኔ ወደ ቤት ሄዳለሁ ስራ ሄዳለሁ ብሎ እነሱን አታለው ይሄዳል። ከዛ በኋላ ይሄ ተጠርጣሪው ጎደኛው ይጠራል። ጎደኛውን ጠርቶ ምን ያደርጋል? ይሄ ኬብል የተቀበረ ኬብል አለ፣ ይሄ ኬብል ደግሞ መውሰድ አለብን ብሎ ደውሎለት ከላይ ወጥቶ ይቆርጣል። መሬት ውስጥ ያለውን ያወጣል። ከዛ ካወጡ በኋላ እኛ እዛ በሳቱ የነበሩት ህብረተሰብ ለምንድን ነው እንደዚህ የምታደርጉት? ይሄ እኮ የመንግስት ንብረት ነው፣ እንዴት ታደርጋላችሁ? እኛ እኮ ልናስተካክል ነው፣ ይሄ ማሽን ተበላሽተዋል፣ ስለዛ ይሄ ችግር ሊያመጣ ይችላል፣ ልንቀይር ነው ብሎ ህብረተሰቡን አታልሎት ንብረቱን ሰርቆት ይዘወራሉ። የንብረቱ መሰረቅ ጥቆማው የደረሰው ፖሊስ ምርመራና ክትትል በመጀመር ኬብሉን በመስረቅ የተጠረጠሩ ግለሰቦችን በቁጥጥር ስር በመዋል በምሪት ገዢውን ጨምሮ ከነ ኤግዚቢቱ ይዞ የምርመራ ውጤቱን ለአቃቤ ሕግ ማስረከቡን መርማሪው ሳጅን ኦሊ ገልጸዋል። እኛ ደግሞ የግል ተበዳዮቹ ባቀረቡት አቤቱታ መሰረት ክትትሎች ጋር በመሆን ተጠርጣሪዎችን አንደኛው ተጠርጣሪውን በመያዝ ወደ ጉረንቶ ፖሊስ ጣቢያ ያመጣን ሲሆን እኛም በስንት ነው የሸጣችሁ ስንለው በ35,000 ብር ሽጠናል ብሎ ቃሉን የሰጠ ሲሆን ንብረቱ የት እንዳለው ከነገረኝ በኋላ ንብረቱ ወደ ንፋስ ክራፍቱን አለው ወደዛ አካባቢ ነው የሸጥ ነው ብሎ ቃል ከሰጡን በኋላ እኛም ቃላችን ተቀብለን ንብረቱን ለማስመለስ ይዘን ወደ ጉረንቶ ፖሊስ ጣቢያ ያመጣን ሲሆን እኛም ንብረቱን ካመጣን በኋላ የእምነት ቃል እንዲሰጡልን በወንጀለኛ መቅጫ ሕግ ስነ ስርዓት ቁጥር 35 መሰረት በፍርድ ቤት እንዲሰጡልን ጠይቀን በፍርድ ቤት አሳትተን ምርመራ መዝገባችን አጠናቅቀን ፌዴራል የመጀመሪያ ደረጃ የካ ምድብ ችሎት አቀርበናል። በተቋምም ሆነ በራሳቸው ስራ ላይ የተሰማሩ ሰዎች የዚህ ተቋም ሰራተኛ ነን በሚሉ ሰዎች እገዛ ልስጣችሁ በሚል ሰበብ ወንጀል እንዳይፈጸምባቸው ተገቢውን ጥንቃቄ ሊያደርጉ እንደሚገባ መርማሪው ሳጅን ኦሊ መልእክታቸውን አስተላልፈዋል።